አሳዛኝ ዜና ተሰምቷል። የተወዳጁ አርቲስት ፍቅርተ ጌታውን ባለቤት ጠበቃ ደነቀ መንግስቱ በድንገት ማረፋቸው ተሰምቷል። እዚህ ቲክቶክ ላይ ስግጥ ፍምስ በሚል መፈክሩ የምናውቀው አዶናይ የመስከረም ወር የቅልቦች አሸናፊ በመሆን ሽልማቱን ተረክቧል። ባልና ሚስት የሚተኛበት መኝታ ቤት ላይ ልጆች ባይተኙ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞነኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮቻችንን ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ። እሺ ቤተሰቦች ሰሞኑን እጅግ በጣም ደስ የሚል መረጃዎች እየሰማን ነበር በዚህ በሶሻል ሚዲያ ከነዛ መረጃዎች መካከል እርሱ ምንድነው እጅግ በጣም ደስ በሚል ሁኔታ እጅግ በጣም ብዙ ኦርቶዶክሳውያን ተሰባስበው እጅግ በጣም ደስ የሚል የገቢ ማሰባሰቢያ እያደረጉ ነበር። ከ63 ሚሊዮን ብር በላይ ማሰባሰባቸውንም ተነግሯል። እስኪ ደግሞ ቪዲዮ አይተን እንመለስ። እጅግ አስገራሚ የተባለና ትልቅ የተባለ ታሪክ ተሰርቷል። ለቤተ ክርስቲያኑ 63 ሚሊዮን ብር ተሰብስቧል። ለስዕልሽ እንሰግዳለን ቤትሽንም እንሰራለን በሚል መሪ ቃል ለእናትዋ ጎንደር ደብረ ምጥማቅ ማርያም ቤተክርስቲያን ግንባታ እየተደረገው የ3 ቀን ገቢ ማሰባሰቢያ መርሃ ግብር እንግዲህ በታላቅ ስኬት መጠናቀቁ እየሰማን እንገኛለን። ይህ ታላቅ የተባለ የአገር ፍቅርና የእምነት መገለጫ መድረክ በብዙ አርቲስቶች፣ ታዋቂ ሰዎች፣ ቲክቶከሮች እንዲሁም ደግሞ በመላው ዓለም በሚገኙ ኢትዮጵያውያን ተሳትፎ ከ63 ሚሊዮን ብር በላይ እንግዲህ ገቢ መሰብሰቡ ተሰምቷል። በዚህ ጉዳይ ታዲያ እጅግ በርካቶችን መልካም ተግባር በሚል እንግዲህ ይህን መልካም ተግባር እያወደሱት ይገኛሉ። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ እስኪ። ይሄው ቤተሰቦች እንደሰማችሁ ነው። እንደዚህ እጅግ በጣም ደስ የሚል ዜና ነበር ሲሰማ የነበረው። ሁላችሁንም እንኳን ደስ ያለን። እናት ቤተክርስቲያን የምንሰራበት ገንዘብ ተሰብስቧል። እጅግ በጣም ደስ በሚል ሁኔታ እጅግ በጣም ብዙ አርቲስቶች እንዲሁም ደግሞ እጅግ በጣም ትላልቅ የኮንተንት የሚሰሩ ትላልቅ ቲክቶከሮች ነበር ተሰባስበው ይህን ገቢ ሲያሰባስቡ የነበሩት። ታዲያ ቤተሰቦች ይህን ሰሙና የተሰማችሁ የሚሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፍ አድርጉ። ደግሞ ቤተሰቦች ሁላችንም የምንወዳትና ሁላችንም የምናከብራት አርቲስት ፍቅርተ ደሳለኝ በበስንቱ ድራማ ላይ የምናውቃት ባለቤቷ ማረፉ ሰምተን እስኪ ደግሞ መረጃ ሰምተን እንመለስ። አሳዛኝ ዜና ተሰምቷል። የተወዳጁ አርቲስት ፍቅርተ ጌታውን ባለቤት ጠበቃ ደነቀ መንግስቱ በድንገት ማረፋቸው ተሰምቷል። ስርዓተ ቀብራቸውም ዛሬ 8 ሰዓት ላይ ሸጎሌ የሚገኘው ኪዳነ ምሕረት ቤተክርስቲያን ነው። ለመላው ቤተሰቦቻቸው ለወዳጅ ዘመዶቻቸው መጽናናትን እመኛለሁ። ነፍስ ይማር ነበር። እጅግ በጣም ነው የሚያሳዝነው። ነፍስ ይማርልን እያላችሁ ኮሜንት ላይ ጻፍ አድርጉልኝ። ሌላ ደግሞ ቤተሰቦች በዚህ በሶሻል ሚዲያ ላይ እጅግ በጣም ደስ የሚል እንቅስቃሴ የሚያደርገው አዶናይ የዚህ ወር ምርጡ ተሸላሚ ሆኖ ዛሬ ዋንጫ ተሸልሞ ነበር። እስኪ ደግሞ ቪዲዮ ተመልከቱ። አዶናይ የመስከረም ወር የቅን ልቦች የማህበራዊ ሚዲያ ተጽዕኖ ፈጣሪ በመሆን ተመርጧል። አዶናይ መስከረም ወር ላይ በርካታ በጎ ተግባራትን ሲያከናውን የተመለከትነው ሲሆን ኢቻ ቦይስን የረዳበትና በወላይታ ጊፋታ ላይ የተሰጠው ክብር ተጠቃሽ ነው። ታዲያ አዶናይ አሁንም በጎ ተጽዕኖውን እየቀጠለ ሲሆን ምናልባትም በተከታታይ አሸናፊ ሊሆንም ይችላል። ምርጫውን እንዴት አያችሁት? አዶናይ እንኳን ደስ አለ ለማለት እፈልጋለሁ። ዛሬን ለነገ እንኑር። መልካም ጊዜ። የቤተሰቦች እንደሰማችሁት የመስከረም ወር ተጽዕኖ ፈጣሪ ሰው ተብሎ ተሸልሟል። ምክንያቱም ደግሞ ከጎዳና ላይ ያነሳቸው 3 ልጆች እንዲሸለም ሊያደርጉት በቂ ነው። 3 ሰዎችን ከጎዳና አንስተው አሁን ያሉበትን ደረጃ ሁላችሁም ታውቃላችሁ። ተስፋ አድርጋለሁ። ታዲያ እናንተስ አዶናይ መሸለም ነበረበት ወይስ አልነበረበትም? የሚሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፉልኝ። ሌላ ደግሞ ቤተሰቦች ሳምንቱ ሲነጋገር የነበረ አንድ መረጃ ነበር። እሱ መረጃ ምንድነው? አርቲስት ሳሮን አየለኝ ቱርክ ሀገር እንዳለች ሁላችንም እናውቃለን። ግን በቪዲዮቿ ላይ ስቃ አታውቅም፣ ስትደሰትም አይተናት አናውቅም። ከአንደበቷ ቃላቶችም አይወጡም፣ አትናገርም ብለው እጅግ በጣም ብዙ ሰዎች ለዚች ልጅ ልንደርስላት ይገባል፣ የሆነ ነገር ሳትሆን አትቀርም እያሉ እየተነጋገሩ ነበር። እስኪ ደግሞ አንድ ዲፌንስ አይተን እንመለስ እና ምንድነው ብዬ አሰብኩ። ማንም ሰው ኖት ስላደረጋት እና ምን ሆና ነው ብዬ በጣም ሳስብ ነበረ ዛሬ ነው ያየኋት። ቪዲዮን ሳየው በቃ አፏን አትከፍተውም። በቃ እንደዚህ አትስቅም። ኢቨን ስትሰራ ቪዲዮ ምናምን ዝም ምን ያለችው በቃ ዝም። ሁሉም ቪዲዮ ላይ ጸጥ። ምን ሆና ነው ጋይስ? ለምንድነው ሰው ዝም ያለው? ለምንድን እንደዛ ስትሆን ዝም ያላት ሰው? አላወቃችኋትም። እሺ እንደዚህ ካወቃችሁ ለምን እናንተ ዝም ተመረጣችሁ? ለምንድን እንደዚህ ሆነችው? እንዴት ለምን
ኢቭን ቢረግፍ እንኳን እኮ ይሰራል አይደል እንዴ? ቀላል ነው ማሰራት ላይ አይመስለኝም እኔ ጋር በቃ ፍዝዝ ብላ እንደዚህ እንደምትለው ደግሞ ቪዲዮ ጌታ ይቅር በለኝ ማርያምን። ከዛ አየሁት ሌላውን ቪዲዮ ገብርኤልን ጋይስ ማርያምን ሳይሆን በጣም አሳዘነችን ጌታ። ይሁትማ ቪዲዮ ማርያምን ግን ጌታን እኛ የማናውቀው ነገር ሊሆን ይችላል። እንደ አንድ ሶሻል ሚዲያ ተጠቃሚ ያው መናገር ስላለብኝ ነው። ማርያምን አይቼ ማለፍ አልቻልኩም እውነት ለመናገር ለዛ ነው የነገርኳችሁ። ድረሱበት ግን አዎ በቃ አታወራ ምናምን ፈዝበ እንደዚህ ነው የምትረዝም ብለው ትላለች። ከዛ ደግሞ አሁንም ደግሞ ምናምን ነገር ነው የምትለው እና አምላክ አታወራም ምናምን ጸጥ ነው የምትለው ደግሞ አትስቅም ነው የምትለው ነው የምትለው ደግሞ አታፋቅ ድሮ እንደዛ አልነበረችም እኮ አይደለ? ስትናገር እንደሰማችሁት ነው። አርቲስቷ ቱርክ ከገባች በኋላ እጅግ በጣም ብዙ ቪዲዮችን እና ፎቶችን ታጋራለች በዚህ በሶሻል ሚዲያ ላይ። ግን ምንም ነገር ስታወራም ስትስቅም ታይቶ አይታወቅም። እጅግ በጣም ትልቅ ጭንቀት ውስጥ ትሆናለች ተብሎ ብዙ ሰዎች ግራ ተጋብተው ሀሳባቸውን እየተለዋወጡ ነበር እና ይህን ቪዲዮ ይዤላችሁ መጥቼ ነበር። እናንተስ ታዲያ በዚህ ጉዳይ ላይ ምን አይነት ሀሳብ አላችሁ? የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አሳውቁ። ሌላ ደግሞ ቤተሰቦች በዚህ በሶሻል ሚዲያ ላይ እጅግ በጣም ብዙ በሱስ ውስጥ ያሉ ሰዎችን እንዲሁም ደግሞ የማይሆን ጎዳና ላይ የሚራመዱ ሰዎችን ወንድማችንን ፈለገ አትናቱስ ላይፍ እያስገባ ብዙ ጥያቄዎችን ይጠይቃቸዋል። እንዲሁም ደግሞ ከገቡበት ጎዳና እንዲወጡ ብዙ ምክሮችን ይለግሳቸዋል። ግን እጅግ በጣም ብዙ ሰዎች ይህ ነገር እንዲካሄድ አይፈልጉም። ብዙ ጊዜ ከወጣቶች ጋር በሱስ ከተጠቁ ሰዎች ጋር ንግግር ሲያደርግ የሚያደርጋቸው ፕሮግራሞች ይቆርጣሉ። ታዲያ በዛ ጉዳይ ላይ እጅግ በጣም አዝኖ በዛ ጉዳይ ላይ ሀሳቡን እየሰጠ ነበር። እስኪ ደግሞ ፈለገ የሚናገረው ነገር ሰምተን እንመለስ። በሱስ ህይወት ውስጥ የነበረ አንድ ወንድማችንን ዛሬ ላይቫችን ላይ ያስገብተን የተለያዩ ሀሳቦችን ከመጽሐፍ ቅዱስ አንስተን እየተወያየን በነበረበት ሰዓት ላይቫችን ተዘግቷል። እውነት ነው። በጣም ብዙዎች ወጣት የሆኑ ሰዎች ስፔሻሊ ወደ ቅድስት ቤተክርስቲያን ሲመለሱ፣ በንስሐ ሕይወት ሲመላለሱ፣ ራሳቸውን ወደ ክርስቶስ ኢየሱስ ሲያቀርቡ ብዙዎች አይፈልጉትም። እናውቃለን። ክርስቲያኖች እንዲህም ሆኖ ግን ላይቫችን እንዲቋረጥ ምክንያት የሆን ነው እኛ ነን። ሁላችሁም ክርስቲያን የሆናችሁ ብቻ ገብታችሁ አካውንቴን ኮፒ ዙሪያ ለመጨረሻ ጊዜ ነው ቪዲዮ የምሰራው፣ በጣም እየሰለቸኝ ስለሆነ ማለት ነው። ሁላችሁም ይሄ ቪዲዮ በጣም ብዙ ለሆኑ ክርስቲያኖች ወንድሞች እንዲዳረስ በደንብ ሪፖስት፣ በደንብ ሼር። እንደ እግዚአብሔር መልካም ፈቃድ ነገ ከቀኑ 10 ሰዓት ላይቭ እንገባለን። በጣም ወሳኝና በጣም አስፈላጊ የሆነን አንድ መልእክት ወደ እናንተ ይዘን እንመጣለን። አደራ 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 ላይቭ እንዲሰራ አድርጎ ክርስቲያኖች፣ ወዳችኋለሁ። ቤተሰቦች እንደተመለከታችሁት ነው ፈለገ አትናቱስ እጅግ በጣም ብዙ ወጣቶችን ከማይሆን ጎዳና ወደሚሆን ህይወት አምጥቷቸዋል። እጅግ በጣም ደስ የሚሉ ምክሮችንም ይመክሯቸዋል። ግን ብዙ ሰዎች ደግሞ ላይቭ ላይ አስገብተው እንደዚህ ነገሮችን ሲነግራቸው ሲመክራቸው ወደ እግዚአብሔር ቤት ተመለሱ ብሎ ሲያማክራቸው እጅግ በጣም ብዙ ደስተኛ የማይሆኑ ሰዎች አሉ። ለእግዚአብሔር ልቦና ይስጣቸው። ማንንም ሰው እንደዚህ እንዲሆን ይመኛል ብዬ ተስፋ አላደርግም። እናንተ ይሄ መረጃ ሰሙን ያክል አዘናችሁ? የሚሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፉልን። ሌላ ደግሞ ቤተሰቦች ያለፈው አመት ላይ 2017 ላይ እጅግ በጣም ታዳጊ ሆና እጅግ በጣም ብዙ ሰዎችን ስታወዛገብ የነበረች አንድ ታዳጊ ሁላችሁም ታውቃላችሁ ተስፋ አድርጋለች። እጅግ በጣም ብዙ ሰዎችን ስታነጋገርና ስታከራክር ነበር። ዛሬም አዲስ ደግሞ ቪዲዮ ደግሞ ይዛ መጣለች። እስኪ ደግሞ ይሄን ቪዲዮ እንመለስ። ባልና ሚስት የሚተኛበት መኝታ ቤት ላይ ልጆች ባይተኙ ማለት አዎ፣ ምክንያቱም አንድ ክፍል ባልና ሚስት የሚተኛበት መኝታ ቤት ላይ ልጆች ባያድሩ ገባው ማለት እንዴት ነው? እሺ እንዴት ነው ባልና ሚስት ጊዜ የሚያሳልፈው ልትነግረኝ ትችላለህ? ማለት ልጆች እንዴት ነው የሚሆነው? አጠገብ እያስተኛቸው አንተ ደግሞ ከባለቤት ጋር የምታደርገውን ታደርጋለህ። ሰው እንዴት ነው ልጆች አይሰሙም? ይሰማሉ። ስለዚህ ፕሮቴክት አድርጓቸው። ከዚህም ነው ከጆሮ ማለት ነው። ኦኬ ሴንስ አላቸው። ሰምተው ሴንስ አላቸው። ሴንሹዋል እንትን አላቸው። እነሱም ሴንስ ያደርጋሉ። ኦፍ ኮርስ ሴንስ ያደርጋሉ። ለዚህ ነው ምን እናድርግ ስላልከኝ ነው። እሺ እያስተላለፍኩ መልእክት። አንድ ክፍል ቤት ውስጥ ምናምን ነገር ያላችሁ ሰዎች፣ አንድ መኝታ ቤት ውስጥ ምናምን ነገር ባለ አንድ መኝታ ምናምን ልጆች ባያድሩ ፕሊዝ።
ሳሎን ምናምን ያሳድሯቸው ኦሪዮን ነገር ያድርጉ። ኦር ደግሞ ጭራሽ በቃ ልጆች ውጪ ካልሆኑ በስተቀር ምንም ባያረጉ አለ። የምር ይኖራል። አንድ ባለ አንድ መኝታ ውስጥ በጣም ብዙ ልጆች ታጭቀው የሚያድሩ ልጆች አሉ። ከዛ ደግሞ ኧረ ልጄ ምናምን ልጄ እኮ ምንም አያውቅም ምናምን። እንዴት ነው የማያውቀው አንቺ? እንዴት ነው እንዴት ነው የማያውቅ? እንዴት ነው የማያውቅ? ያውረንከ አለ እሱ። ሌላም ነገር ደግሞ ወላጆች ራሱ ስለዛ ጉዳይ ያላቸውን ኢሞሽን ቢያስተካክሉ ማለት ከቤተሰብ ብዙ የምንወርሳቸው ስሜቶች ስላሉ አንተ ሂል ስታደርግ ልጆችን እንዲሁ ሂል ያደርጋሉ። ያው ቀላል ነገር አይደለም። በእርግጥ አሁን ያሉት ቀላል አይደለም ማለት ልጆች ምንድነው እንዲሆኑ የሚፈልገው? ልጆች ምን እንዲሆኑ የሚፈልገው አለ ኢንቴንሽን በዚህ ጉዳይ ልጆች ምን እንዲሆኑ የሚፈልገው በቃ የተረጋጉ ቤተሰቦች እንዳያችሁት እንደሰማችሁት ነው። እጅግ በጣም የሚገርም ንግግር ነው የምትናገረው። ታዲያ እናንተስ በሷ ቦታ ላይ ተቀምጣችሁ ይሄን ነገር ስትናገር ስትሰሙት ትስቁላታላችሁ ወይ? እኔ በግሌ የምታወራቸው ነገሮች አልስማማበትም፣ ምክንያቱም ኢትዮጵያዊ ባህልን አይገልጽም። እናንተስ ይሄን ነገር ትስማሙበታላችሁ? እስኪ ሀሳባችሁ ንገሩ። ደግሞ ቤተሰቦች የቤተ ክርስቲያን ማሰባሰቢያ ፕሮግራም ላይ እጅግ በጣም ብዙ ሰዎች ቀርበው እንዲሁም ደግሞ ከጳጳሳት አባቶቻችን ሽልማት እየተቀረበላቸው እየተመሰገኑ ነበር። እጅግ በጣም ደስ በሚል ሁኔታ ደግሞ ወንድማችን ያያዘል 7 ጊዜ ታስሮ ለቤተ ክርስቲያን ሁሉ ጊዜም ከፊት እየቆመ ነው የሚከራከርልን ተብሎ እጅግ በጣም ደስ በሚል ሁኔታ ሽልማት እየተሸለመ እጅግ በጣም ብዙ ሰዎችም ይሄን ቪዲዮ እጅግ በጣም ደስ ብሏቸው ጃጋሩት ነበር። እስኪ ደግሞ ይሄን ቪዲዮ አይተን እንመለስ። ሶስተኛው የምንሸልመው ሰው ሁሌ እንደተወቀሰ፣ ሁሌ እንደተሰደበ፣ ሁሌ እንደተሳደደ ከ6 ከ7 ጊዜ በላይ የታሰረ የእመቤታችን የቅድስት ድንግል ማርያም ወዳጅ የመናፍቃን መዶሻ ወጣቱ ቂርሎስ የምንለው ጎንደርን በተለየ ሁኔታ የሚወድ መናፍቃን አጥብቀው የሚጠሉት ያያዘ ልደታ እናቱ ናት ባታ የተባለለት ድንቅ ወንድማችን ነው። ከ6 ጊዜ በላይ የታሰረ በዚህ ሰዓት ላይ መነኮሳት፣ ካህናት፣ ዲያቆናት፣ መምህራን፣ ዘማሪያን መታሰር በሚፈሩበት መሳደድ በሚፈሩበት በዚህ ዘመን 6 ጊዜ ለቤተ ክርስቲያን የታሰረ እስርን የቀመሰ ጀግና ወንድም ነው። እኔ የሚታሰሩ ሰዎችን በጣም ነው ማከብራቸው። መታሰርን ስለሚፈሩ ነው ዛሬ አባቶቻችን ይህን ሁሉ መከራ በእኛ ላይ በኦርቶዶክስ ላይ እንዲደርስ ያደረጉ። መታሰርና ሞትን ባይፈሩ ኑሮ ቤተ ክርስቲያናችን እንደተከበረች ትኖር ነበረ። ያያዘ ልደታ ስጠው ማይኩን። እኔ የሚቆጨኝ እዚህ ሀገር አለመወለዴ ብቻ። ቤተ ክህነቱን እንዳይደፈር ከጀርባ ሆኖ ሲሰራ ከነበረ እጅግ ከምወደው መምህሬ ከመምህር ታዴ ጋር እዚህ ለክብር መቆም ለኔ ትልቅ ክብር። ባልደረቦቹ፣ ጓደኞቹ በዚህ ሰዓት በቀይ ምንጣፍ በሚያምር ግምጃ ቤት ውስጥ ነው የታዴ ጓደኞች ያሉት። እሱ ግን ለቤተ ክርስቲያንና ለእውነት ሲል ዛሬ ከዚህ ያለውና ለታዴ ትልቅ ክብር አለኝ። ጠንካራም የሆነው እነ ታዴን አይተን ነውና መምህር ታደሰ ዛሬ እዚህ ቁጭ ብሎ ሳይሆን እግዚአብሔር ምስክር በጣም ይገርመኛል። እሱ ያስተማራቸው ሰዎች ዛሬ በተሸፈነ የጥቁር መኪና ነው የሚሄዱት። መምህር ታደሰ ወርቁ ግን ከኛ ጋር ከቲክቶከሮች ጋር ይሰደባል ሁልጊዜ እና መምህር ታደሰ ከልብ አመስግኑልኝ። ሌላው እዚህ ይሄ ሽልማት ሲሸለም ከኔ ጋር ሁልጊዜ የሚታሰር ከኔ ጋር ሁልጊዜ ወይኒ ቤት የሚወድቅ መንታዬ ስጋዬ ቢኒያም አለና ቢኒዬ ከልብ ከእውነት አመስግኑልኝ። ሌላው ብፁዓን አባቶቻችን እባካችሁ
አግዙን እቺን ቤተክርስቲያንን ከፊት ወጣችሁ ከዚህ በኋላ ምንም የሚያስፈራችሁ ነገር የለምና እቺን ቤተክርስቲያን እባካችሁን ከፊት ሆናችሁ ምሩን። እኛ የትኛውንም ጥይት የትኛውንም ቦምብ የትኛውንም ቢሆን ነገር ለመቀበል ዝግጁ ነንና አባቶቻችን እባካችሁ ይሄ ተንበርክኬ ነው መለምናችሁ እባካችሁ እቺ ቤተክርስቲያን እጅግ በማይጠቅሙ ሰዎች እጅ ላይ እንዳትወድቅ አደራችሁን እላችኋለሁ። በአቡነ ጴጥሮስ በአቡነ ሚካኤል ስም ነው የማጸናችሁ። እቺ ቤተክርስቲያን አደራችሁን ላለው ሁልጊዜም ስንታሰር ወይኔ ቤት ስንገባ ወይኔ ቤቱን ወንጌል አድርገነው ወይኔ ቤቱን መዝሙር ቤት አድርገነው በመዝሙር ብቻ አይደለም ብዙ ፕሮቴስታንቶችን ብዙ አህዛቦችን አሳምነን የምንወጣበት የድል ቤታችን ነውና ስታስሩን ሰፍተን ነው የምንወጣው። ቤተሰቦች እንዳያችሁት እንደሰማችሁት ነው። በዚህ ዘመን ላይ ማንም ሰው ለሃይማኖቱ ከፊት እንደዚህ እየቀደመ ከአንድም 7 ጊዜ እየታሰረ ከፊት ቆሞ ያወራል ብዬ ተስፋ አላደረገም። ምክንያቱም እጅግ በጣም ብዙ ሰዎች ሊናገሩ ሲሉ የሚፈሩት ምንድነው መታሰር ነው። ይህ ወንድማችን ግን እስርን ሳይፈራ ሊያውም ከአንድም 7 ጊዜ ታስሮ እንደዚህ ሽልማት ለመሸለም በቅቷል። ታዲያ ስንቶቻችንን እንደዚህ ከፊት እየቆመን ለሃይማኖታችን ምንም ነገር ሳንፈራ እስከ መጨረሻው የምንታገለው? ታዲያ ያያዘለ መሸለሙ ሰው ምን ያክል ደስተኛ ናችሁ? ይሰማችሁን ሐሳብና አስተያየት ኮሜንት ላይ ጻፉ። ቤተሰቦች እጅግ በጣም ደስ የሚል የህይወት ታሪክ ይዤላችሁ መጥቻለሁ። እስኪ ደግሞ ይህን ታሪክ ሰምተን እንመለስ። ሴቶች እባካችሁ ልባችሁን ክፍት አድርጉልን። የባለ ታሪኬ ተማጽኖ ነው። ግማሽ ሚሊዮን እንድገባ ፎሎ እያደረጋችሁ ተከታተሉኝ። ነገሩ እንዲህ ነው። የዛሬ 1 ዓመት ከ7 ወር አካባቢ ከአንዲት ልጅ ጋር የፍቅር ግንኙነት ጀመርን። ቀን ስራ እንውላለን፣ አመሻሽ እንገናኛለን። እንደ ፍቅረኛ ረጅም ሰዓት ወስደን እሁድም ከሆነ ቸርች ገብተን ቀኑን መስለን እንውላለን። ከሰኞ እስከ ቅዳሜ ስራም ሸኝቻት ወደ ስራዬ እገባለሁ። አንድም ቀን ቤቷ ገብቼ እሷም እኔ ቤት ገብታ አታውቅም። ነገር ግን ስራ ቦታዬ ምሳ ትልክ ነበር። ገንዘብ ሰጥቻት አላውቅም፣ ጠይቃኝም። በወር የሚከፈላትን የደሞዝ ልክ ገምቼም አስቤም አላውቅም። ብቻ ከቆይታ አንዴ አስቤዛ ልካለሁ። ከቆይታ በኋላ የጋብቻ ትምህርት ለመውሰድ ተስማማን። በመሃል ተጣላችኝ። ምክንያቱ አልገባኝም ነበር። በአጋጣሚ ጥላቻው በጓደኛዋ ወሬ በረታና ከ3 ሳምንት በኋላ ያለ አስታራቂ ታረግን። ቁጭ ብለን ተወያየን። ነገር ግን በሁለተኛ ቀናችን ድንገት የዛሬ ወር እኮ ሽማግሌ ልክልኝ ነበር ሳይልክ ቀረ አለችኝ። አልገባኝም። ማን ነው የሚልክልሽ አልኳት። የድሮ ፍቅረኛዬ በማለት መለሰችልኝ። ከአንድም 2-3 እልካለሁ ብሎ አላከም እያለች አልቅሳ ነገረችኝ። ደነገጥኩ። ቀጥላም ቤት ተከራይቶ የሚያኖረኝ እሱ ነው። ጂንካ አብረን ኖረናል። 40 ምንጭም ሲመጣ ቤት ያርፋል። የምትተኛበት አልጋና ሌሎች ነገሮች ሁሉ የእሱ እንደሆነ ነገረችኝ። ይበልጥ ደነዘዝኩ። የተቀመጥንበት ቦታ ዞረብኝ። ባለትዳር ነሽ ስላት አይ ኤክስ ከነበራት ሴት ጋር አብረህ አትሆንም አለችኝ። ይበልጥ ደነገጥኩ። ለደቂቃዎች ምንም ሳልላት እንባዎቼ ወረዱ። አመሰግናለሁ አልኳት። እንግዲህ አሁን ሙሉ ለሙሉ ሳንለያይ ሽማግሌ ተልኮላታል ተብሎ መርዶ ተረዳሁኝ። ይህ ሁሉ የሆነው ከእኔ ጋር ሆና ስለ ትዳር ስናወራ የወደፊት ህይወታችንን ስናልም ነበር። ልቤ ተሰበረ። ቁርጤን አውቄ ቁጭ ብያለሁ። ሴቶች እባካችሁ ልባችሁን ክፍት አድርጉልን። የምታስቡትን እንወቅ። አለበለዚያ እኛም እናንተም ቆመን መቅረታችን ነው። ይህ የባለ ታሪካችን ሐሳብ ነው። በዚህ ሁኔታ ውስጥ ሆኖ ምን ማድረግ ነበረበት ትላላችሁ? የሴቷ ድርጊትስ ከምን የመነጨ ይመስላችኋል? ዛሬን ለነገ እንኑር። መልካም ጊዜ። የው ቤተሰቦች እጅግ በጣም ደስ የሚል ታሪክ ነበር። ሰምተን የተመለከተ ታሪኩ እጅግ በጣም ደስ የሚል እውቀት አግኝታችኋል ብዬ ተስፋ አድርጋለሁ። ሐሳባችሁን አሁንም ኮሜንት ላይ የሚሰማችሁን ጻፍ አድርጉልኝ። ለረሞ ቤተሰቦች ፓስተር ሸሪ እጅግ በጣም ብዙ ንግግሮችን የሚናገር ታውቃላችሁ። ለወጣቶች የሚሆኑ ምክሮችንም ይመክራል። ከሃይማኖታዊ ፕሮግራሙ ባለፈ እስኪ ደግሞ ፓስተር ሸሪ አንድ የሚናገረው ነገር ሰምተን እናንተ ሰው ንጥቅ አድርጎ ወስዶ እንደ ድመት ቆልፎ ቤት ውስጥ ከማንም ጋር እንዳትገናኝ ከነሱ ጋር እኔ አልፈልግም፣ እህትሽን ማየት አልፈልግም፣ አክስትን፣ አጎትን። ይሄ በጣም ነውር ነው። ይሄ አለማወቅ ነው፣ ጨለምተኝነት ነው። ከተጋባችሁ በኋላ ጦር መሳሪያ ታጥቃችሁ ከዘመድ ጋር የምትተጋተጉ ሰዎች፣ ከሴት ቤተሰቦች ጋር ከወንድ ቤተሰቦች ጋር የምትተጋተጉ ሰዎች፣ አየችኝ፣ ገላመጠችኝ፣ ነካችኝ እየተባላችሁ የምትዋጉ ሰዎች ጥንቃቄ አድርጉ፣ ጥንቃቄ አድርጉ። እናንተ መታችሁ የምትለውጡት ፋሚሊ የለም። እናንተ መታችሁ የምትጨርሱት ቤተሰብ የለም። እንደ ድመት ባላችንን እንደ ድመት ሚስታችንን የኛ ብቻ ማድረግ ስለምንፈልግ ከዘመዶች ጋር ሳናቅ እንነካካለን፣ ሳናቅ ጦርነት ውስጥ እንገባለን። ከዛ ቤታችን ሰላምና ደስታ ይርቀዋል። በእነሱ ምክንያት አንድ ሁለት ይበላ ቤቱን የሚፈርስበት እድል ሊፈጥር ይችላል። ቼክ አድርጉ። አካባቢያችሁ ላይ ጠይቋቸው እስቲ።
በጣም ብዙ ሰዎች ይሄንን ጥበብ ባለመማራቸው፣ ይሄንን ጥበብ ባለመውሰዳቸው፣ ይሄንን እውነት ባለመስማታቸው ሄደው እየተተጋተጉ የእርስ በርስ ጦርነት አይደለም ቤት ውስጥ ያለው ብዙ ቤት ያለው ከቤተሰብ ጋራ ከዘመድ ጋራ እንዴት መኖር እንዳለብን ጥበብ ስለሌለን እንደመጣን በጣጥሰን ሁሉንም ማስወገድ ስለምፈልግ፣ ስለዚህ ከዘመዶች ጋር በጥበብ ኑሩ፣ በፍቅር ኑሩ። እናንተ መታችሁ የምታፈርሱት ዝምድና፣ እናንተ መታችሁ የምታፈርሱት ቤተሰብ የለም። ብዙ ጊዜ ተናግሬያለሁ። የቤተሰቦች ካልቸር አለ። አብሮ የሚሰበሰቡ፣ አብሮ የሚበሉ፣ አብሮ የሚጠጡ ፋሚሊዎች አሉ። እንደዚህ አይነት ፋሚሊ ውስጥ ስትገቡ እናንተ ገብታችሁ ያንን ፋሚሊ የምታፈርሱ መሆን የለባችሁም። ነባር የነበሩ ካልቸሮችን ጠብቁላቸው፣ አክብሩላቸው። እርስ በርስ ያላቸውን ፍቅር ጠብቁላቸው። ከዚህ ከወዲሁ ምን እንዘጋጅ ካላችሁ በዚህ ተዘጋጁ። ከጸለያችሁ በዚህ ጉዳይ ጸልዩ። ያው ቤተሰቦች እንደሰማችሁት ነው ፓስተር ሰሪ ሲናገር የነበረው ንግግር እጅግ በጣም ነበር ደስ የሚለው። ሌላ ደግሞ ቤተሰቦች ይላችሁ የምትወት መረጃ ምንድነው? ሰሞኑን አስፋው መሸሻ መኪና መሸጡን ሁላችሁም ታውቃላችሁ። በጨረታ ነበር የተሸጠው። ታዲያ እጅግ በጣም ደስ በሚል ሁኔታ የኢቢኤስ ጋዜጠኞች እየተላቀሱ ነበር። የአስፋው መኪና ሲሸጥ እያለቀሱ ነበር መኪናውን ሲሸኙት የነበረው። ታዲያ ለዛ ፕሮግራም ነው ለዚህ ነገር ነው መሳካት ደግሞ ትልቁ ሚና ሲጫወት የነበረው ሰለሞን ቦጋለ ነው። ሰለሞን ቦጋለ ሰሞኑን እጅግ በጣም ብዙ ሰዎች ሊያሰራ የነበረው ሐኪም ቤት ገባ ብለው ትልቅ ጥያቄ እያቀረቡ ነበረ። ግን ሰለሞን ቦጋለ አሁንም የእርዳታ ፕሮግራሞች ላይ መገኘቱን አላቆመም። ገንዘብ ማሰባሰቡንም ይቀጥልበታል። ሐኪም ቤቱንም እንደሚያሰራው አልጠራጠረም። ግን እጅግ በጣም በሚገርም ሁኔታ በዚህ በሶሻል ሚዲያ ላይ ገንዘብ እያሰባሰቡ ብዙ ሰዎች ገንዘቡ የት ገባ እንደሚባሉ ታውቃላችሁ ብዬ ተስፋ አድርጋለሁ። ሰሞኑን እነ ፊት አውራሪ እነ ዘቢባ 57 ሚሊዮን ብር ከተሰበሰበ በኋላ ገንዘቡ ጠፍቷል ተብሎ እጅግ በጣም ብዙ ሰዎች ከዚህ በኋላ ለእርዳታ ለሚጠይቁ ሰዎች ገንዘብ አንሰጥም አናሰባስብም እየተባለ ነበረ። ታዲያ እናንተስ ይህን መረጃ ስትሰሙ ምን አይነት ስሜት የተሰማችሁ? ቤተሰቦች ለዛሬ ይዤላችሁ የመጣው ቪዲዮ እነዚህ ይመስሉ ነበር። በቀጣይ አነጋጋሪ የሆነ ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ።